እና ከዚህ በፊት መንቀሳቀስ አይችልም ነበር። እነዚህ ከዚህ በፊት ችሎ አይቆምም ነበር። ወላ አዲስ አበባ ሁሉ ሄደን እማራ ሄደን ከዛ እናትና አባት መፈረም አለባችሁ ስትባል እኔ አልፈርምም ብዬ የተከፈለውን ብር ሁሉ ከእንደገና አስመልሰን እኔ አልፈርምም አልኳት። ለምን ብሎ ዶክተሮች ሁሉ ተፈታተኑ። ከዛ እንዴ ለማዳን አይደል እንደይዘሽ መጣሽ እኔ አልፈልግም አልኳት። ፈርሙ ሲሉኝ እኔ አልፈልግም አልኳት። ከዛ እግዚአብሔር ሰጥቶኛል እግዚአብሔር እንደፈለገ ያለው እግዚአብሔር ካመንሽ ለምን ይዘሽ መጣሽ አንቺ ራስሽ በእግዚአብሔር ኃይል አይደል እንደዚህ ቆርጭ ብዬ በዶክተሩ ጋር ተጣልቼ ከእንደገና ከእግሩ ላይ እንትኑ ከነቀሉ በኋላ የማደዘዣዋን መስጫንትን እግሩ በጣም የለማ ነበር። እኔ አላየሁትም። ሄደን ግማሽ መንገድ ካየን በኋላ ነው ተመልሰን ከዛን አሳሽገንለት ይዘን የመጣ ነው። ከዛ እና አሁን ይኸው አጨብጭቡና ለናዝሬቱ ለኢየሱስ ክብር ስጡ። አሁን በቀዳጁ ይራመዳል ማለት ነው። ዳግምን የፈወሰ ጌታ ክብር ይሁን። አንድ ሰው አሜን አይልም? አንድ ሰው አሜን አይልም ወይ? ዳግምን ለፈወሰው ጌታ አሜን ይሁን። ኢየሱስ ያድናል። ይሄን የሚያክል ብላቴና ነብይ ዳግም ሆኖ ተቀብቶ ይነሳል። በዘር ያለውን መርገም እንዳይሰበር ተቆጥቶ እግሩን ይዞ ያስቀምጥ የወጣው አውሬ ስለተመታ ጌታ የተባረከ ይሁን። ከዚህ ቀን ጀምሮ አባቶች ለዚህ ብላቴና እንዲያሉ በኢየሱስ ለብዙዎች የፈውስ ምንጭ እንዲሆን የበረከት ምንጭ እንዲሆን በላዩ ላይ ሰማያዊ ቅባት ጠርቻለሁ። ደጆች ሁሉ ይከፈቱለት፣ በኃይልና በስልጣን ይገለጥ። በኢየሱስ ስም ተፈጸመ። አመት ከምናምን ሳይቆም እየተቸገረ ባካችሁ ክብር ይሁንለት።